ሰላም ውድና የተከበራችሁ የሄና ፋሚሊ ቤተሰቦች እንዴት ቆያችሁ? ቤተሰብ እኔ በጣም ደህና ነኝ። ያው ወጣ ገባ አብዝቻለሁ። ቤተሰብ ይቅርታ፣ ትንሽ ነገሮች በፈለኩት ልክ ስላልተመጣጠኑልኝ ነው። ከዚህ በኋላ ዴሊ ለመምጣት እሞክራለሁኝ። እንዳያችሁት ከኪዩ ጋር ጥሩ ጊዜ እያሳለፍን ነው እና ዛሬ መርዶ ነው ይዤ የመጣሁት ቤተሰብ። ትልቅ መርዶ ማለት እኔም ይሄን ነገር እንደውነቱ አልፈልገውም፣ ግን መሆን ያለበት ነገር ስለሆነ ነው። አይታችሁ ከሆነ ያለፉትን ቪዲዮዎች ከኪዩ ጋር ጥሩ ፕራንኮች ስንደራረግ ምናምን፣ ጊፍት ስትሰጠኝ ጊፍት ስሰጣት ምናምን ደስ የሚሉ ጊዜዎችን እያሳለፍን እናንተም ወዳችሁት በርቱ፣ አትጥፉ፣ ቶሎ ኑ ስትሉ ነበረ እና አንድ ያስፈራኝ ነገር አለ ቤተሰብ። እንጃ ምን ብዬ መናገር እንዳለብኝ አላቅም። ብቻ በቃ የግድ መናገር ስላለብኝ ነው ካሜራ የሚያስከፈትኩት። አልፈለኩትም፣ ግን ከዚህ በኋላ እኔና ኪዩ አብረን መሆን አንችልም። ማለት በጓደኝነትም በእህትም ከኪዩ ጋር መቀጠል አንችልም። ምክንያቱም እኔ ጥሩ ስሜት የተሰማኝ አይደለም። ልቤ እየፈራ ነው። ምን እንደሆነ አላቅም ያ ፍርሃትና፣ አንዳንዴ ደግሞ ሲያዩት ያላማረ ሲበሉት ያቅራል ይባላልና እኔ እንጃ ብቻ የሆነ ነገር አስፈርቶኛል። እሱ ልነግራችሁ ነው። ኪዩም ጋር ደውዬ ቀጥሬያታለሁኝ፣ እየመጣች ነው። ማለት ይህን ስነግራት ልታዝን ልትጎዳ እንደምትችል አውቃለሁ፣ ግን ምንም ማድረግ የምችለው ነገር ስለሌለ ነው። በቃ ማለት መሆን ያለበት ነገር ነው። ምክንያት ካላችሁኝ እኔ እንጃ፣ ምክንያቱን እኔም አላውቀው። ያው የሰው ልጆች ነን። አንዳንዴ ህይወታችን ላይ የምንወስናቸው ከባባድ ውሳኔዎች ይኖራሉ እና እኔ በህይወቴ ከወሰንኳቸው ከባድ ውሳኔዎች አንዱ ሊሆን ይችላል ይሄ። በቃ መሆን አለበት፣ በቃ በጣም መሆን አለበት። ከዚህ በኋላ እኔና ኪዩ በምንም አይነት ሪዝን አብረን ልንቀጥል አንችልም። በጣም እየደበረኝ ነው ይህንን ነገር ስናገር ቤተሰብ። ማለት በህይወታችን ትልቅ ቦታ የምንሰጣቸው ሰዎች፣ የምናከብራቸው ሰዎች፣ ከነሱ ጋር የስኬት ጫፍ ላይ እንደርሳለን ብለን የምናስባቸውን ሰዎች በአንዴ ይብቃን፣ ጓደኝነት ግንኙነታችን እዚች ጋር ይቁም ማለት በጣም ከባድ ነው። ይገባኛል። ይህን ስሜት የምታውቁት እኔ ቦታ ስትሆኑ ነው። ማለት እኔ እንጃ። እስቲ ያው ኪዩ ትምጣና ያለውን ሪያክሽን የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ። ይቅርታ እንዲህ አይነት ውሳኔ እንደወሰን ስላደረግኩ እንጃ፣ እናንተንም ስላሳዘንኳችሁ በጣም ሶሪ ፋሚሊ። ብቻ እያመንኩኝ አይደለም። እኔም ማለት ባይሆን እኮ ደስ ይለኛል፣ ግን ያው መሆን ስላለበት ነው። አንዳንዴ የሆነ የሚባል ተረት አለ፣ ግን ብቻ እኔ እንጃ። እዝጋው በቃ ካሜራውን። እስቲ ኪዩ ስትመጣ እናንተም እንድታውቁ ስለፈለኩ ነው። በዚህ አጋጣሚ ቤተሰብ ያው እናንተ ሳታውቁ ምንም አይነት ውሳኔ አልወስንም እና እናንተም አውቃችሁ ያው እንደምታዝኑብኝ እርግጠኛ ነኝ። ህይወት ይቀጥላል። ህይወት ወዴት አቅጣጫ እንደምትወስደን አናውቅም። ያለሁበትን ችግር እኔ ነኝ የማውቀው። ብቻ እስቲ ያው ኪዩ መታለች። እንግዲህ ያው ምንም ማድረግ አልችልም። ይቅርታ። እዚህ ጋር ነኝ ኪዩ። ያው ኪዩ መታለች። አስገባል። ኪዩ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ቁጭ በይ። ካሜራ ይዣለሁ። ቤተሰብ ይዛሃል? ሰላም ናችሁልኝ ቤተሰቦቻችን። ያላችሁ በሰላማችሁ ብዝት ይላል። እኛ ያለን እግዚአብሔር ይመስገን ደህና ነን፣ በጣም ደህና ነን። አዎ በጣም ደህና ነን። በዚህ አጋጣሚ ይቅርታ ቤተሰብ፣ እንኳን ለረመዳን ጾምና ክርስቲያኖች ለአብይ ጾም በሰላም አደረሰን አደረሳችሁ።
ያው ጾሙን የሰላም አንድነት የፍቅር ያድርግልኝ ፈጣሪ ከወዲሁ ምኞቴ ነው። ይቅርታ ስለረሳሁኝ እንኳን አደረሳችሁ። ከፈጣሪ ጋር የምንታረቅበት የጾም ወቅት ይሆንልን። ደግሞ ደስ የሚለው የሁለታችንም ተመሳሳይ ጊዜ ነው የገባው። እኛ በ2 ቀን ምናምን ልዩነት ነውና እንግዲህ ጥሩ የጾም ጊዜ ይሁንላችሁ እላለሁ። ፊትህ ገርጥቷል። አንተም የጾምክ ነው? እኔ ሁለታችንንም እየጾምኩ ነው ቤተሰብ። ያው ዛሬ እንግዲህ የጠራሁሽ ማለት እንደሚያስከፋሽ አውቃለሁ፣ ግን ምንም ማድረግ አልችልም። ማለት በቃ መንገር ያለብኝ ነገር ነው። በጣም እንጃ ከምን እንደምጀምር አላውቅም። ቤተሰብ ምንድን ነው? ምን ሆነሃል? ምን ልትለኝ ነው እንደዚህ እንትን የምትለው? ካሜራ ምናምን አስከፍተህ የምትጨናነቀው ምንድን ነው? እኔ እንጃ ማለት ያው ቤተሰብ እናንተ አስቀድሜ ነግሬያችኋለሁኝ። እሷን ማወቅ ስላለባት ነው የግድ ማወቅ አለብሽ ነገር እና ሳልነግርሽ እንትን ከምል ደግሞ መንገሩ የተሻለ ነው ብዬ ስላሰብኩኝ ነው ቤተሰብ እና መንገሬ ልክ ነው ብዬ አስባለሁኝ እኮ። ምንድን ነው መንገሬ ብለህ ቀረህ እኮ። ምን ተፈጥሮ ነው ማለት? በጣም ያስቀይምሻል ያ ነገር፣ ለዛ ፈርቼ ነው። ምንድን ነው የሚያስቀይመኝ ነገር ማለት? እኔና አንቺ እስካሁን በነበሩን ረዥም አመታቶች እግዚአብሔር ይመስገን ጥሩም መጥፎም ጊዜ አሳልፈናል አይደል? ፈጣሪ ተመሰገነ ይሁን። ያው አሁን ያ ምንድነው የተፈጠረ ነገር አለ እንዴ? የማላውቀው ነገር ኪዩ በቃ እኔና አንቺ መለየት አለብን። ይሄ ካላሰቀተ ሌላ ምን ያስቃል? በጣም ነው የምትቀልደው። ምንድን ነው? ምን ሆነህ ነው? ፍራንክ እያደረከኝ ነው? መደንገጥ ነበረብኝ። አበላሸውብህ። ምንድን ነው ታዲያ? ያማል እንዴ? ምን ሆነሃል? በቃ ማለት የእውነቴን ነው። ምንም ውስጤን ማለት ምክንያቱም ባጠይቂ ደስ ይለኛል፣ ግን በቃ ሊበቃል ይገባል። ከዚህ ምን እንደምታወራው ስለምንድን ነው ይበቃናል ምናምን? ደህና ነህ? የምርህን ነው እያወራህ ያለው? የምርህን ነው? የምሬን ነው ማለት እኔ እንደዚህ ሰውን አይተሽኝ አታውቂም፣ ወደፊትም ልታየኝ አትችይም። ምንድን ነው? ምን ተፈጥሮ ነው? እኔ ያለው ማውቀው ነው ስልክ ማላውቀው ነገር የተፈጠረ ነገር አለ? ሄኖክ አስቀይሜሃለሁ? ምን አድርጌ ነው? አንተን ነው ለምን እንደማታወራኝ? ምን አድርጌ ነው? ምን እንደምታወራው? እየቀለድክ ነው እንዴ? በእንደዚህ አይነት ነገር ይቀለዳል? ካሜራ ለዛ ማስቀምጣ ምናምን በቤተሰብ ፊት ነው ማለት አንቺ ከመምጣትሽ በፊት የተናገርኳቸው ብዙ ነገሮች ነበሩ እና በቃ ማለት ይብቃን። አካሄዳችን ምንም ጥሩ እንዳልሆነ እየተሰማኝ ነው እኮ። ለምን እንደዚህ አይነት ስሜት ለምን ተሰማህ? ለምን እንደዚህ የምትለኝ? ምክንያቱም ከሆነ ጊዜ በኋላ ይገባሻል እኮ። ያስቀየምኩ ነገር አለ ወይ? ያደረግኩ ነገር አለ ወይስ የሰማኸው ወሬ ምናምን ምን አለ? እሺ ንገረኝ። እሱን እኔ ምንም ወሬ አልሰማሁም ማለት። ቆይ ይሄን ለምን እንደምታስጨንቀኝ? የሰማኸው ነገር አለ? ምንድን ነው የሰማኸው? እኔ ምንም ወሬ አልሰማሁም ኪያ። እኔ የሰው ወሬ ሰምቼም አላቅም፣ ልሰማም አልችልም። ኪያ እያልከኝ ነው? በምን አስቀይሜክ ነው? እኔ ምንም አላስቀየምሽኝም፣ ግን በቃ ማለት አላስቀየምሽኝ ማለት ነው ስለ ደህና ነበር ማለት እንጂ እኔ በጣም ጨነቀኝ። በቃ እኔ እውነት እኔ ላብድ ነው እግዚአብሔር እንዴ። በቃ ምንም ውስጤን ጥሩ ምቾት የተሰማኝ አይደለም። እኔ በቃ እኔ አሁንም እንደዚህ ነው ብዬ በቃ ይገባሻል፣ ጊዜው ይገለጽልሻል እውነቱ። ምን አድርጌ ነው? እሺ ምንድን ነው ያጠፋሁት? እሺ ይቅርታ ስላደረኩት ነገር እንዳለ ይቅርታ። እኔ ምንም አልበደልሽኝም አልኩሽ እኮ። ምንም ይቅርታ የሚያስጠይቅ ነገር ምንም አልበደልሽኝም። ደበርኩ? ካስጠላሁክ ለምን አትነግረኝም? ምን እንዳደረግኩ ለምን አትነግረኝም? ማለት በቃ እኔ ኪዩ አታልቅሽ። እኔ ስታለቅሽ ይረበሻል። እሺ ይቅርታ። እሺ በቃ ማለት ይቅርታ። ለምንድን በማስቀየምክ ነው? ለምንድን እንደዚህ የምትለው? ምን አድርጌ ነው? ሄኖክ
ለምን ደማስ ነግረኝ? ምን አድርጌ ነው? እየተበቀልሽ መሆኑ ነው ሄኖክ ያልሽኝ? እሺ ንገረኝና ይቅርታ፣ ቢያንስ ይቅርታ እንኳን እንድጠይቅህ ንገረኝ። ምን እንዳደረግኩኝ? ገኒን አስቀይሜያታለሁ? ገኒ ደብሯታል? እሺ ይቅርታ ይቅርታ። እሺ ኪዩ በደንብ ይቅርታ የሚያስጠይቅ ነገር የለም። እና እሺ ለምንድን ነው እንደዚህ የምትለኝ ታዲያ? ምን አድርጌ ነው? ደበርኩ? ቆይ አንዳንዴ ምን አለ መሰለሽ ማለት ህይወት ወዴት አቅጣጫ እንደምትወስደን አናውቅም አይደለ? ማለት አንዳንዴ ጥሩ አንዳንዴ መጥፎ ይሆናል እና በህይወታችን የምንወስናቸው ከባባድ ውሳኔዎች አሉ፣ ቀላላል ውሳኔዎችም አሉ እና እኔ በህይወቴ ከወሰንኩትኝ ከባድ ውሳኔ ብዬ የምቆጥረው ይሄንን ነው። እግዚአብሔር በመጣ እኮ እንደዚህ አይነት ከባድ ውሳኔ እንድትወስን ምን አደረገ? እሺ በቃ ምን አድርጌ ፈራሁኝ እኮ። ስለምኑ ለምን አትነግረኝም በግልጽ? የሰማኸው ነገር ኖሮ ነው ወይስ? ቆይ ለምን? ምን ሆነ ነው? እኔ እንጃ። እኔ በቃ ቤተሰብ ይቅርታ አድርጉልኝ ማለት በቃ እኔ ምንም ምክንያት የለኝም። ምክንያት ሳይኖርክ እንዴት እንደዚህ አይነት ውሳኔ ትወስናለህ? ምክንያቱን አሁን አልነግርሽም። ለማንኛውም ፕራንክ ተደርገሻል። አንቺ ብቻ ነሽ ሰው ፕራንክ የምታደርጊው። ቤተሰብ አይታችኋል በባለፈው ቪዲዮ ፍቅረኛ ምናምን ብላ መታ ምን ያህል ከባድ ሰው እንደሆንኩኝ አየሽ አይደል? ለማንኛውም ፕራንክ ተደርገሻል። ለቤተሰብም ነው ፕራንክ፣ ሁሉንም ሰው ነው ፕራንክ ያደረኩት። እንደዚህ አይነት ቀልድ አለ? እንደዚህ አይነት አቅም ያለኝ ሰው ነኝ። እንደዚህ ነው ፕራንክ ስታደርግ? አንቺ እንዴት ነው ፕራንክ ያደረግሽኝ? ይሄ ቀልድ ነው? ቤተሰብ እንግዲህ ብድር በምድር የሚባል ነገር አለና ይሄ ቀልድ ነው። ብድሬን በምድር ከፍያለሁኝ። ምንድን ነው እንደዚህ አይነት ቀልድ አለ? ያማል ቤተሰብ ያው ሌላም ፕራንክ አድርጋኛለች። ሰው አለ በጥፊ መታኛለች። የምር የሚያናድር ስራ ነው እንደ ሰራሁት ካሜራማን። አዎ ወይኔ በጣም አለኝ። እኔ እንጃ ብቻ ፕራንኩ እንዴት ነበር ቤተሰብ? እኔ ምንም ምቱ አልተሰማኝም። ትንሽ መንጋጋዬ ነው መሰለኝ። ብቻ ተበቅያታለሁ። ዋናው ነጥብ እሱ ነው። እንድትናደር ነበር የፈለኩትኝ። በጣም ጨጓራዬን ይላጠችው ባለፈው። በእውነት በጣም የተናደርኩትኝ። እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አሁን ሄዳ ባጃጅ ውስጥ ሳትገባ ሳትገጭ ቦርሳዋንም ትታን ሄደችው። ሮጬ ሄጄ ላምጣት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያው ጾሙን በድጋሚ የሰላም የፍቅር የአንድነት ያድርግላችሁ። በያላችሁበት ምንድነው የሚባለው? ኢድ ሙባረክ ነው ጾሙ። ረመዳን ከሪም ብያለሁኝ። ይመቻችሁ።